የሰባቱ ተራራዎች መገኛ፣ ከ50 በላይ ለሚሆኑ ጎሳዎች ውብ መኖሪያ፣ ብዛት ባላቸው የሞተር ሳይክል ትራንስፖርቷ ታዋቂ፣ በዩኔስኮ የተመዘገበ ቅርስ መገኛ እንዲሁም ልዩ የሆነ ባህላዊና ዘመናዊ የከተማ ሕይወትን የምታቀርበው ካምፓላ ከተማ። ሰላም የአፍሪቲዩብ ቤተሰቦች፣ በዛሬው የአፍሪዶክ ዝግጅታችን ደግሞ የዩጋንዳ ዋና ከተማ ካምፓላን የምንዳስስ ይሆናል። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮሜንት በማድረግ እንዲሁም ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ። ፕሮግራሙን ወደ እናንተ አዘጋጅቼ የማቀርበው እኔ ኤፍሬም ታጠቅ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማዕከላዊ ዩጋንዳ የምትገኘው ካምፓላ ምንም እንኳን ከተማዋ ከ1,700,000 በላይ ነዋሪዎች ቢኖሯትም እንደ ናይሮቢና ሌጎስ የተጨናነቀች አይደለችም። ለነዋሪዎች ደህንነትም ቢሆን የማታሰጋና ሰዎች በፈለጉት ሰዓት በነፃነት መንቀሳቀስ የሚችሉባት ከተማም ነች። ማዕከላዊ ካምፓላ ካዌምፔ፣ ማኬንዴ፣ ናካዋና ሩባጋ በተባሉ ክፍለ ከተማዎችም ትከፈላለች። ካምፓላ የሀገሪቷ የፖለቲካ ኢኮኖሚና ባህል ማዕከል ስትሆን የተለያዩ ሀገራዊ ዓለም አቀፋዊ ንግዶችም መገኛ ናት። በአፍሪካ በከፍተኛ ሁኔታ በማደግ ላይ ካሉ ከተሞች መካከልም ስትመደብ ዓመታዊ ጂዲፒዋም 13.8 ቢሊዮን ዶላር ነው። ይህም ከአጠቃላይ የሀገሪቷ ዓመታዊ ጂዲፒ ግማሽ ያህሉ ሲሆን በምስራቅ አፍሪካ ከሚገኙ ከተሞችም ከናይሮቢና ኪጋሊ በመቀጠል ሶስተኛዋ ለመኖር ምቹ የሆነች ከተማም ተብላለች። ካምፓላ ዩጋንዳን የመሰረቷት የቡጋንዳ ስርወ መንግስት ዋና ኢኮኖሚ ከተማ በመሆንም አገልግላለች። በመቀጠልም ዋና ከተማነቷ ወደ ኬኑን ተቀይሮ የነበረ ቢሆንም ከትንሽ ጊዜያት በኋላ ሁለቱ አካባቢዎች አንድ በመሆን የስርወ መንግስቱ ዋና ከተማም ሰፋች። በእንግሊዝ ቅኝ ግዛት ስር በነበረችበት ወቅት ኢንቴቤ የተባለችዋን ከተማ መናገሻቸው ያደረጓት ቢሆንም በ1962 ኡጋንዳ ከእንግሊዝ ቅኝ ግዛት ነፃ ስትወጣ የሀገሪቷ ዋና ከተማም ወደ ካምፓላ ተመልሶ ተቀየረ። በ1968 የከተማዋ የቆዳ ስፋት ከ28 ስኩዌር ኪሎ ሜትር ወደ 189 ስኩዌር ኪሎ ሜትር አደገ። 3900 ጫማ ከባህር ጠለል በላይ ከፍታ ላይ የምትገኘው ካምፓላ 13 ስኩዌር ኪሎ ሜትር የሚሆነው አካባቢዋ በውሃ የተሸፈነ ነው። ከተማዋ በሰባት ከፍታ ቦታዎች ላይ ሲሆን የተመሰረተችው ትልቁ ባለ 1311 ሜትር ርዝመት ጉብታ ኮሎሎ ይባላል። በውስጧ የሚገኘው ዝቅተኛው ስፍራ ደግሞ ቪክቶሪያ ሐይቅ ሲሆን 1135 ሜትር ጥልቀትም አለው። ሌሎች የተለያዩ የውሃ አካላት ሲኖሯት በዚህም ሳቢያ አረንጓዴያማ ስፍራ ናት። ናምሬምቤ ጉብታ በከተማዋ የተለያዩ ብሔራዊ ክብረ በዓሎችን ማክበሪያ አካባቢ ነው። ስያሜው በዩጋንዳ ቋንቋ ሰላም ማለት ሲሆን በሰሜን ምስራቃዊ አቅጣጫ ላይ ይገኛል። ከ1880 ዓመተ ምህረት ጀምሮም ዋናው የክርስትና ሃይማኖት ቤተ መቅደስ መቀመጫ ሲሆን በተለይም ደግሞ በውስጡ የሚገኘው የቅዱስ ጳውሎስ ካቴድራልም ይጠቀሳል። ከሜንጎ ጉብታ ጋርም በክፍለ ከተማ አስተዳደር እንዲጠቃለል ተደርጓል። የሁለተኛው ሉባጋ ጉብታ ስያሜ የመጣው ሉጋንዳ ከሚለው ቃል ሲሆን ትርጓሜውም የጥንካሬ እቅድ ማለት ነው። የንጉስ ቡጋንዳ ካባካ ዳውላ ሶቢያ ተብሎ የሚጠራው ቤተ መንግስት መካከል አንዱ በውስጡ ሲገኝ የተገነባውም ከ1724 እስከ 1734 በአስተዳደሩት ንጉስ ካባካ አማካኝነት በ18ኛው ክፍለ ዘመን ነበር። ነገር ግን
ከ1856 እስከ 1884 ዓመተ ምህረት ባሉት ዓመታት ውስጥ ከፍተኛ የሆነ የእሳት አደጋ ደርሶበትም ተጎድቶ ነበር። በከተማዋ ማዕከል ላይ የሚገኘው ሳምቢያ ጉብታም ከሰባቱ አንዱ ሲሆን ከፍተኛና መካከለኛ የኑሮ ደረጃ ላይ የሚገኙ ሰዎችም መኖሪያ አካባቢ ነው። አካባቢው የተለያዩ የከፍተኛ ትምህርት ተቋማት፣ ሆስፒታሎችና ኤምባሲዎች መቀመጫም ነው። ጉብታው 1222 ሜትር ከፍታም አለው። ሌላኛው ጉብታ ደግሞ ናካሴሮ ሲሆን የኢኮኖሚና የፖለቲካዊ ማዕከልም ነው። የሀገሪቷ የፓርላማ ህንፃን ጨምሮ 1228 ሜትር ከፍታም አለው። በውስጡ የካምፓላ የቢዝነስ ማዕከሎች ሲገኙበት 1.6 ሚሊዮን ሰዎችም ይኖሩበታል። 14 የሚሆኑ መንግስታዊ ድርጅቶች፣ የሀገሪቷ 25 ባንክ መስሪያ ቤቶችና ዋና ጽሕፈት ቤት እንዲሁም 14 የሚሆኑ ሀገራት ቆንጽላዎች ሲገኙበት ሌሎች ትላልቅ ጉብታዎችም ሜንጎ ጉብታ፣ ኮሎሎ ጉብታ፣ ኩብሊ ጉብታና የድሮ ካምፓላ ተብሎ የሚጠራው ጉብታም ናቸው። ከተማዋ የመጀመሪያዎቹ አውሮፓውያን የገቡት በ1877 ሲሆን ከቸርች ሚሽን ሶሳይቲ ብሪቴን የመጀመሪያዎቹ ሚሽነሪዎችም ነበሩ። እናም በከተማዋ የመጀመሪያው ዘመናዊ ትምህርት ቤት ሜንጎ ሲኒየር ትምህርት ቤት በ1895 እና የመጀመሪያው ዘመናዊ ሆስፒታል ሜንጎ በ1897 ተመሰረቱ። በ1931 ዓ.ም የከተማ የባቡር ኃይል ዝርጋታ የተደረገ ሲሆን በ1938 ደግሞ የኤሌክትሪክ ኃይል ዝርጋታ ተደረገ። ሜንጎ ሲኒየር ትምህርት ቤት በተመሰረተበት ወቅት ሀገሪቷን ያስተዳድሩ የነበሩ መሪዎች ልጆች ይማሩበት የነበረ ሲሆን በአሁኑ ሰዓትም 4200 ተማሪዎች፣ 144 መምህራን፣ 28 ቴክኒካል ሰራተኞችና ከ30 በላይ ልዩ ልዩ ሰራተኞችንም ይዟል። ትምህርት ቤቱ ናሚሬምቤ ጉብታ ላይ ሲሆን የሚገኘው በ1895 ከእንግሊዝ በመጡ ሚሽነሪዎች ነበር የተመሰረተው። የሃይማኖት ትምህርት ለመስጠት የተከፈተው ትምህርት ቤቱ በአሁኑ ሰዓት በከተማዋ በዕድሜ ትልቁ ብቻ ሳይሆን በቀለም ትምህርትም ምርጡ ተብሏል። ሜንጎ ሆስፒታልም በተመሳሳይ ቦታ ላይ በሚሽነሪዎች ሲሆን የተመሰረተው ከሚሰጣቸው የምርመራ አገልግሎቶች በተጨማሪም የሕክምና ትምህርትም ይሰጣል። በከተማዋ በዕድሜ ትልቁ የከፍተኛ ትምህርት ተቋም ማኬሬሬ ዩኒቨርሲቲ ሲባል ይህ ተቋም በከተማዋ ብቻ ሳይሆን በአጠቃላይ ሀገሪቷ ትልቁና በዕድሜ ረዥሙ ነው። ዩኒቨርሲቲው በአሁኑ ሰዓት 9 ዋና ዋና የትምህርት ክፍሎች ሲኖሩት 40,000 ተማሪዎችን ያስተምራል። በ2016 ታይምስ ሃየር ኤዱኬሽን ወርልድ ዩኒቨርሲቲም ከአፍሪካ 4ኛ ምርጡ ተቋም አድርጎታል። በ2020 ደግሞ ዩኤስ ኒውስ ኤንድ ወርልድ ሪፖርት ከምርጥ 569 የአፍሪካ ዩኒቨርሲቲዎች 8ኛ ደረጃ ላይ አስቀምጦታል። ማኬሬሬ ዩኒቨርሲቲ በ1922 ሲመሰረት ትምህርት ቤት ሆኖ የነበረ ቢሆንም በ1949 ወደ ኮሌጅነት፣ በ1970 ወደ ዩኒቨርሲቲነት አድጓል። ለበርካታ ዓመታት በምስራቅ አፍሪካ ብቸኛው የከፍተኛ ትምህርት ተቋም ነበር። ታንዛኒያው ጁሊስ ኔሬቴ፣ ኡጋንዳዊው ሚልተን አቦቴ፣ ኬንያዊው ምዋኢ ኪባኪን ጨምሮ ለአፍሪካ ነጻነት የተዋጉ በርካታ የፖለቲካ ሰዎችንም አስተምሯል። ካምፓላ በሀገሪቱ እድገት ውስጥ ትልቅ ሚና የሚጫወት ደማቅ ኢኮኖሚያዊና የባህል ማዕከል ስትሆን የዩጋንዳ ትልቋ ከተማ እንደመሆኗ መጠንም በተለያዩ ዘርፎች የተለያዩ የሥራ ዕድሎችንም ትሰጣለች። በፍጥነት እየሰፋ የሚሄደው ኢኮኖሚ ከሀገር ውስጥና ከውጭ አካላት ኢንቨስትመንቶችን በመጨመርና የሕዝብ ቁጥር እየጨመረ በመምጣቱ ከተማዋ ለሥራ ዕድል ሰፊ ዕድልም ትከፍታለች። እንደ ንግድ፣ ማኑፋክቸሪንግ፣ ቴሌኮሙኒኬሽን እና የተለያዩ አገልግሎቶች መስጫ ባሉ ዘርፎች ሳቢያም የከተማዋ ኢኮኖሚ በየጊዜው እያደገ ይገኛል። ከተማዋ የዩጋንዳ የፖለቲካና የንግድ ማዕከል ሆና በመገኘቷም ሀገራዊና ዓለም አቀፋዊ ንግዶችን ትስባለች።
ይህም በርካታ የሥራ ዕድሎችንም ይፈጥራል። በካምፓላ ካሉት የሥራ ፈጠራ ዋና ዋናዎቹ መካከል የባንክ፣ የችርቻሮ፣ የትምህርት፣ የጤና አጠባበቅና መስተንግዶን ጨምሮ ሰፊ ኢንዱስትሪዎችንም የሚያጠቃልል አገልግሎት ዘርፍ ነው። በዚህም በርካታ ኢትዮጵያውያኖች ወደ ካምፓላ በመሄድ በርካታ ሥራዎችን እየሰሩ እየተለወጡበትም ይገኛል። ካምፓላ እንደ ዋና የንግድ ማዕከልነቷ በርካታ የገበያ ማዕከሎች፣ ገበያዎችና አነስተኛ ንግዶችም አሏት። ይህ ዘርፍ በሽያጭ፣ ግብይት፣ ሎጂስቲክ እና የችርቻሮ አስተዳደር ሥራዎችን ይሰጣል። በዘርፉ የሚገኙ ኩባንያዎች በሺዎች ለሚቆጠሩ ሰዎች የሥራ ዕድልን ይሰጣሉ። የኦንላይን ላይ የሚደረጉ ንግዶችም በኢኮሜርስ እና በዲጂታል ግብይት ላይ ፈጣን እድገት ያለው የሥራ ዕድሎችንም ፈጥሯል። ካምፓላ እንደ ምግብ ማቀነባበሪያ፣ ጨርቃ ጨርቅ፣ የግንባታ ዕቃዎችና የቤት ዕቃዎች ባሉ ኢንዱስትሪዎች የሚመራ እያደገ ያለ የማምረቻ ዘርፍም አላት። ዩጋንዳ ወደ ኢንዱስትሪያላይዜሽን ስትሸጋገር በከተማዋና በዙሪያዋ አዳዲስ የማምረቻ ፋብሪካዎችና ንግዶች እየተቋቋሙ ሲሆን ይህም በኢንጂነሪንግ፣ በምርት፣ በጥራት ቁጥጥርና በሎጂስቲክስ ዘርፍ የሰለጠኑ ሰራተኞችም ፍላጎቷን ጨምሯል። ካምፓላ ያለው የቴሌኮሙኒኬሽንና የቴክኖሎጂ ኢንዱስትሪ ሌላው ጉልህ የሥራ ምንጭ ነው። ሞባይል ቴክኖሎጂና የኢንተርኔት አገልግሎት እድገት በማስመዝገብ እንደ MTN ዩጋንዳ፣ ኤርቴል ዩጋንዳና የተለያዩ ስታርታፖች በአይቲ፣ በሶፍትዌር ልማት፣ በደንበኞች አገልግሎትና በዲጂታል ግብይት ውስጥ ሰፊ የሥራ ዕድሎችን እየሰጡ ይገኛል። መዲናዋ ከአፍሪካም ሆነ ከውጭ የተውጣጡ የተለያዩ ዜጎችንና ባህሎችን ያቀፈች የበርካቶች መኖሪያ ከተማ ነች። ከእነዚህም መካከል ኢትዮጵያውያን የሚካተቱ ሲሆን በውስጧ ያለው የኢትዮጵያ ማህበረሰብ በተለያዩ ምክንያቶች ወደ ከተማዋ ሄዶ ኑሮ መስርቷል። በርካታ ተግዳሮቶች ቢያጋጥሙትም ኢትዮጵያውያኑ ለከተማዋ ባህላዊ፣ ማህበራዊና ኢኮኖሚያዊ ገጽታ ከፍተኛ አስተዋጽኦ አበርክተዋል። በካምፓላ የሚገኙ ኢትዮጵያውያን ንግድን፣ ኢምፖርትና ኤክስፖርት እንዲሁም የምግብ አገልግሎቶችን ጨምሮ የተለያዩ ዘርፎችን ተቀላቅለዋል። በዩጋንዳና በኢትዮጵያ መካከል ያለውን ኢኮኖሚያዊ ግንኙነትን በማጠናከርም በተለይም በድንበር ተሻጋሪ ንግድ ዙሪያ የኢትዮጵያ ዲያስፖራዎች ቁልፍ ሚና ተጫውተዋል። በካምፓላ የሚገኙ በርካታ ኢትዮጵያውያን ሥራ ፈጣሪዎች በሁለቱ ሀገራት መካከል ለሚደረጉ ሽያጮችና አገልግሎቶች ድልድይ ሆነውም ያገለግላሉ። የተለያዩ የቱሪስት መዳረሻ ስፍራዎችም ሲኖራት አንደኛው የዩጋንዳ ብሔራዊ ሙዚየም ነው። በ1908 የተመሰረተው ሙዚየሙ የሀገሪቷን ባህላዊም ሆነ ተፈጥሯዊ የታሪክ ስብስብን ይዟል። በምስራቅ አፍሪካ በዕድሜ ትልቁ ሙዚየምም ነው። የተመሰረተው በእንግሊዝ መንግስት ሲሆን በወቅቱ የዩጋንዳ ተወካይ የነበረው እንግሊዛዊ ጆርጅ ዊልሰን በአገሪቷ የተለያዩ አካባቢዎች እየተዘዋወረ በሰበሰባቸው ቅርሶች ነበር ሙዚየሙ የተመሰረተው። ከ1920 እስከ 1940 ባሉት ዓመታትም የተለያዩ ጥናቶች ተደርገው የስብስቦቹ ቁጥር እንዲጨምርም ተደርጓል። በ1941 መጀመሪያ ከነበረበት የእንግሊዝ ህንፃ ወደ ማኬሬሬ ዩኒቨርሲቲ ተዛውሮ በኋላም በ1954 ራሱን ችሏል። ሙዚየሙ በ2008ም መቶኛ የምስረታ የኢዮቤልዩ ክብረ በዓሉንም አክብሯል። የባህላዊ ስብስብ ክፍሉ ብቻም ከ100,000 በላይ ቁሶችን ሲይዝ የራሱ የሆነ ቲያትር ቤትም አለው። የሀገሪቱ ብሔራዊ የባህል ማዕከልም በካምፓላ ሲገኝ በ1959 ዓ.ም ነበር የተገነባው። ማዕከሉ በባህል፣ በስነ ጥበብና በመዝናኛው ዘርፍ ሲያተኩር በሀገሪቱ የተለያዩ ክፍሎችም ቅርንጫፍን በመክፈት ላይ ይገኛል።
ሁለት ዋና ዋና ክፍሎች ሲኖሩት ብሔራዊ ቲያትርና የስዕል ጋላሪ እንዲሁም የአፍሪካ ባህላዊ ምግቦች የሚዘጋጅበት ባህላዊ ምግብ ቤትም አለው። ማንዴላ ብሔራዊ ስታዲየም በከተማዋ ሲገኝ በ2004 ዓ.ም ነበር ግንባታው የተጠናቀቀው። 50,000 ሰዎችን የመያዝም አቅም አለው። ስታዲየሙ በናምቦሌ አካባቢ ላይ ሲሆን የሚገኘው 10 ኪሎ ሜትር ስፋትም አለው። በ36 ሚሊዮን ዶላር ሲሆን የተገነባው ከ2010 እስከ 2011 ባለው ዓመትም በ2 ሚሊዮን ዶላር እድሳት ተደርጎለታል። ከአፍሪካ ትልቅ የውሃ አካላት መካከል አንዱ የሆነው ቪክቶሪያ ሐይቅም በካምፓላ ድንበር ላይ ይገኛል። ሐይቁ በኡጋንዳ፣ ኬንያ እና ታንዛኒያ ሀገራት መካከልም ይገኛል። በተለያዩ ሀገረኛ ቋንቋዎች የተለያዩ መጠሪያዎች ቢኖሩትም ቪክቶሪያ የሚለውን ስያሜ ያገኘው በ1858 ዓመተ ምህረት እንግሊዛዊ አሳሽ ጆን ሃንጊንግ ስፔኬ በእንግሊዝ ንግሥት ስም አስመልክቶ ነበር። ሐይቁ 59.9 ኪሎ ሜትር ስፋት ሲኖረው ከአፍሪካ አንደኛ ነው። በውሃ ጥልቀትም የዓለማችን ሁለተኛው ትልቁ ሲሆን ከ80 እስከ 84 ሜትር የሚሆን ጥልቀትም አለው። የተለያዩ ዝርያ ያላቸው የአሳ አይነቶችም ይገኙበታል። ክቡራት ተመልካቾቻችን የካምፓላ ከተማ ላይ የነበረው የአፍሪካ ዝግጅታችን ይህን ይመስል ነበር። ፕሮግራሙን እንደወዳችሁ ተስፋ እናደርጋለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ተመልካቾቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ተጨማሪ ቪዲዮዎች እንዲደርሷችሁ መድረስ ትችላላችሁ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ፕሮግራሙን ወደ እናንተ አዘጋጅቼ ያቀረብኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ